ሰላም ጤና ይስጥልኝ። እንደምን አላችሁ የዛይ ቤተሰቦች? ዛሬ የምናወራው ስለ ቢዝነስ ነው፣ ግን ስለ ተራ ቢዝነስ አይደለም። ህይወትን ስለሚቀይር ከባርነት ስለሚያወጣና ለልጅ ልጅ የሚተርፍ ስርዓት ወይም ሲስተም ስለ መገንባት ነው። እስቲ አንድ እውነት እንነጋገር። አሜሪካ ወይም አውሮፓ ስንመጣ ሁላችንም እቅድ ነበረን። ለአንድ ዓመት ኡበር እሰራለሁ ወይም ትራክ እነዳለሁ፣ ከዛ የራሴን ቢዝነስ እጀምራለሁ ብለን ነበር። ግን ምን ሆነ? አንድ ዓመቱ 5 ዓመት ሆነ፣ 5 ዓመቱ 10 ዓመት ሆነ። ሰውነታችን ደከመ፣ ወገባችን ታመመ። የአሜሪካ ህልም አሜሪካን ድሪም ሳይሆን የአሜሪካ ቅዠት ውስጥ ገባን። ለምን? ምክንያቱም ቢዝነስ መጀመር ስለማንፈልግ አይደለም፣ እንዴት እንደምንጀምርና ምን እንደምንጀምር ስለጠፋን ነው። በእኛ ማህበረሰብ ውስጥ አንድ ትልቅ በሽታ አለ፣ የኮፒራይት በሽታ እለዋለሁ። አንድ ሀበሻ ሬስቶራንት ከፈተ፣ ሁሉም ሰው ሬስቶራንት ይከፍታል። አንድ ሰው ሊከር ስቶር ከፈተ፣ ሁሉም እዛ ላይ ይረባረባል። አንድ ሰው ትራክ ገዛ፣ ሁሉም ሰው ትራክ ይገዛል። ውጤቱ ምንድነው? ገበያው ይጨናነቃል፣ ዋጋ ይቀንሳል፣ ትርፍ ይጠፋል እና በመጨረሻ ሁሉም ይከስራል። ይህ የሚሆነው ለምንድን ነው? ምክንያቱም ቢዝነሱን የጀመርነው በጥናት ሳይሆን በስሜት ስለሆነ ነው። እከሌ ስለሰራው እኔም ይሰራልኛል ብለን ነው። ወዳጄ 2026 ላይ ነው ያለነው። የድሮ አሰራር አይሰራም። ዛሬ በዚህ 25 ደቂቃ ውስጥ ህይወታችሁን የሚቀይር ዕውቀትን አካፍላችኋለሁ። የምትጀምሩት ቢዝነስ በስሜት ሳይሆን በሳይንስ የተረጋገጠም እናንተን ነፃ የሚያወጣ እንዲሆን የሚያደርጉ 3 ዓለም አቀፍ ምርጥ ቀመሮች ወይም ፎርሙላስ እንመለከታለን። እነዚህም ኢኪጋይ፣ ብሉ ኦሽን ስትራቴጂ እና ሊን ካንቫስ ይባላሉ። እባካችሁ ይህ ቪዲዮ መዝናኛ አይደለም። ብዕርና ወረቀት ያዙ፣ ምክንያቱም ዛሬ የምትጽፉት ነገር የነገ ህይወታችሁን ሊወስን ይችላል። ያንተ ቦታ የት ነው? እስቲ መጀመሪያ ራሳችንን እንጠይቅ። እኔ ማን ነኝ? ለእኔ የሚሆን ቢዝነስ የትኛው ነው? ጃፓኖች ለዚህ ድንቅ መልስ አላቸው። ኢኪጋይ ይሉታል። ትርጉሙ የመኖር ምክንያት ማለት ነው። ብዙ ሰው የምትወደውን ስራ ፎሎው ዩር ፓሽን ይላል። ይህ ምክር ግማሽ እውነት ግማሽ ውሸት ነው። ለምሳሌ እንቅልፍ መተኛት ትወድ ይሆናል፣ ግን ማንም ለእንቅልፍ አይከፍልህም። ትክክለኛው ቢዝነስ የሚገኘው 4 ክቦች ወይም ሰርክልስ ሲገናኙ ነው። አንደኛ፣ የምትወደው ነገር ዋት ዩ ላቭ። እስቲ አስቡት። ጠዋት ስትነሱ የሚያስነሳችሁ ነገር ምንድን ነው? ኡበር መንዳት ያስደስታችኋል? የሰው ታካሚ ማንሳት ያስደስታችኋል? አይመስለኝም። የማትወደውን ሥራ መስራት ውጥረት ወይም ስትረስ ነው። የምትወደውን ሥራ መስራት ግን ስሜት ወይም ፓሽን ነው። እኛ ዛሬ ላይ ስለ ገንዘብ፣ ስለ ሳይኮሎጂ፣ ስለ ቴክኖሎጂ ማውራት እንወዳለን። ለዛ ነው ሳንደክም የምንሰራው። እናንተስ? ሁለተኛ፣ የምትችለው ነገር ዋት ዩ አር ጉድ አት። ይህ ስኪል ነው። ፍላጎት ብቻውን ዋጋ ያለው፣ ችሎታ ያስፈልጋል። እኔ እኮ ምንም ችሎታ የለኝም አትበሉ። አለ። ምናልባት ማውራት ትችላለህ፣ ምናልባት መጻፍ ትችላለህ፣ ምናልባት ማስተባበር ትችላለህ፣ ካልሆነም መማር ትችላለህ። ትሬዲንግ ክህሎት ነው። ኢትሲ ማርኬቲንግ ክህሎት ነው። ችግሩ ዲያስፖራው ጉልበቱን እንጂ አእምሮውን እየሰለጠነ አይደለም። ጡንቻህ ጠንካራ ነው። የፋይናንስ ዕውቀትህስ? ሶስተኛ፣ ዓለም የሚፈልገውን ነገር ዋት ዘ ወርልድ ኒድስ። አሁን ዓለም የሚፈልገው ምንድን ነው? የበሬ ግንባር የሚያክል በርገር የሚጠብሰው ነው ወይስ የሰዎችን ጊዜ የሚቆጥብ ሲስተም? ዓለም ወደ ዲጂታል እየሄደች ነው። ሰዎች ከቤት መስራት ይፈልጋሉ። ሰዎች ተጨማሪ ገቢ ይፈልጋሉ። ኢትሲ ላይ ዲጂታል ፕላነር ስትሸጥ ዓለም የሚፈልገውን ኦርጋናይዜሽን ወይም ስርዓት እየሸጥክ ነው። አራተኛ፣ ገንዘብ የሚያስገኝ ነገር ዋት ዩ ካን ቢ ፔድ ፎር። መጨረሻውና ወሳኝ፣ ሰዎች ለዚህ ነገር ይከፍላሉ። ግጥም መጻፍ ጥሩ ነው፣ ግን ገቢ ያለው ላይኖረው ይችላል። ሃይ ኢንካም ስኪልስ የምንላቸው ለዚህ ነው። ሰዎች ለጤናቸው፣ ለገንዘባቸውና ለፍቅራቸው ይከፍላሉ። ስለዚህ ቢዝነሳችሁ የሰዎችን ችግር የሚፈታ መሆን አለበት። እነዚህ አራቱ ሲገናኙ ኢኪጋይ ይፈጠራል። ያ ማለት ስራው ያስደስትሃል፣ ትችልበታለህ፣ ዓለም ይፈልገዋል እና ገንዘብ ታገኝበታለህ። ውድድርን ማሸነፍ ብሉ ኦሽን ስትራቴጂ። እሺ አይዲያውን አገኘን እንበል። ቀጥሎ የሚመጣው ጠላት ማን ነው? ውድድር፣ ኮምፒቲሽን። ብዙዎቻችን የምንወድቀው እዚህ ላይ ነው። ይህንን ለመረዳት የቀይ ባህርና የሰማያዊ ባህር ወይም ሬድ ኦሽን ቨርሰስ ብሉ ኦሽን ስትራቴጂን ማወቅ አለብን።
ሬድ ኦሽን ቀይ ባህር። ይህ ሁሉም ሰው የሚጋፋበት ቦታ ነው። ውሃው በደም ተጨማልቋል። ለምሳሌ አንድ ሀበሻ የጭነት መኪና ወይም ትራክ ይገዛል። ጥሩ ይሰራል ይባላል። ወዲያው 1000 ሀበሻ ይገዛል። ምን ይፈጠራል? ብሮከሮች ዋጋ ይቀንሳሉ። ሾፌሮች ይወደዳሉ። ትርፉ ይጠፋል። ጭንቀቱ ይበዛል። ይህ ቀይ ባህር ነው። እርስ በርስ እየተበላላን ነው። ተራ ሸቀጣሸቀጥ መደብር፣ የተለመደ ሬስቶራንት፣ እነዚህ ሁሉ ቀይ ባህር ናቸው። ብሉ ኦሽን ሰማያዊ ባህር። ይህ ማንም የሌለበት ሰፊና ጸጥ ያለ ባህር ነው። እዚህ ጋር ውድድር የለም፣ ምክንያቱም አንተ አዲስ ነገር ፈጥረሃልና። እንዴት ነው ወደ ሰማያዊ ባህር የምንገባው? በጣም ቀላል ነው። ኒች ወይም የተለየ ትኩረት በማድረግ ለምሳሌ ኢትሲ ላይ ሁሉም ሰው ቲሸርት ይሸጣል። ይህ ቀይ ባህር ነው። አንተ ግን ቲሸርት ፎር ኢትዮጵያን ነርስስ ኢን አሜሪካ ብለህ ብትሰራ ወይም አምሃሪክ ዲጂታል ፕላነርስ ፎር ማምስ ብለህ ብትሰራ ይህ ሰማያዊ ባህር ነው። ማንም አንተን አይጋፋህም። ደንበኞችህ አንተን ብቻ ነው የሚያውቁት። ዛሬ ያደረግነው ይሄንን ነው። ስለ ቢዝነስ የሚያወሩ ብዙ ሰዎች አሉ፣ ግን በአማርኛ ሳይኮሎጂን ከፋይናንስ ጋር አዋህዶ ለዲያስፖራው ህመም የሚሆን መድኃኒት የሚሰጥ ማን ነው? ፀሐይ ብቻ ነው። ይህ የኛ ሰማያዊ ባህር ነው። እናንተም ጠይቁ። እኔ የሚጀምረው ቢዝነስ ከሌላው በምን ይለያል? ካልተለየህ ትሞታለህ የምትለይ ከሆነ ግን ዋጋ የምትወስነው አንተ ነህ። እንዴት እውን እናድርገው? አሁን አንዳንዶቻችሁ ፈርታችሁ ይሆናል። ይሄ ሁሉ ቲዮሪ ጥሩ ነው፣ ግን እኔ እኮ ጊዜ የለኝም። ጠዋት ስራ፣ ማታ ስራ፣ ልጆች ትምህርት ቤት ማድረስ። እውነት ነው፣ የአሜሪካ ኑሮ እረፍት የለውም። ለዚህ ነው እኛ ሲስተም ወይም ስርዓት የምንለው። ቢዝነስ ለመጀመር የግድ ሁሉንም ነገር አንተ መስራት የለብህም። ሆ ኖት ሃው የሚባል መርህ አለ። እንዴት እሰራዋለሁ ብለህ አትጨነቅ። ማን ይሰራልኛል ብለህ ጠይቅ። እኛ ዛሬ ላይ የፈጠርነው ይህንን መፍትሄ ነው። ኢትሲ መስራት ትፈልጋለህ፣ ግን ሱቅ መክፈት፣ ዲዛይን ማድረግ፣ ኤስኢኦ ማስተካከል አትችልበትም፣ ጊዜም የለህም። እኛ ደን ፎር ዩ ወይም ተሰርቶ ያለቀ ሰርቪስ አለን። ሱቅህን እንከፍትልሃለን፣ ምርጥ ምርቶችን እንጭንልሃለን፣ ገበያው ውስጥ እናስገባሃለን። አንተ ስራ ምንድነው? የቢዝነሱ ባለቤት መሆን። ትሬዲንግ መማር ትፈልጋለህ፣ ግን ብቻህን ፈራህ። የኛ ሜንተርሺፕ አለ፣ እጅህን ይዘን እናሳያለን። ስለዚህ ጊዜ የለኝም የሚለው ምክንያት አይሰራም። ጊዜን በገንዘብ መግዛት ይቻላል። ዕውቀትን መበደር ይቻላል። እቅዱን ወደ መሬት ማውረድ። ሊን ካንቫስ። ወደ መጨረሻው ስንመጣ አንድ ወሳኝ መሳሪያ ልስጣችሁ። ብዙ ሰዎች ቢዝነስ አይጀምሩም፣ ምክንያቱም ቢዝነስ ፕላን መጻፍ ያስፈራቸዋል። ባንክ ሄዶ ለመበደር ካልሆነ በስተቀር 50 ገጽ ዶክመንት አያስፈልግህም። የሚያስፈልግህ ሊን ካንቫስ ነው። ይህ የአንድ ገጽ እቅድ ነው። እስቲ አሁን አብረን እንስራው። ወረቀታችሁ ላይ 9 ሳጥኖች ሳሉና ሙሉአቸው። 1 ፕሮብለም፣ ችግሩ ምንድን ነው? ለምሳሌ ዲያስፖራው በከባድ ስራ ተጎድቷል። ተጨማሪ ገቢ ይፈልጋል፣ ግን ጊዜ የለውም። 2ኛ ከስተመር፣ ደንበኛው ማን ነው? ኢትዮጵያውያን ነርሶች፣ ትራክ ሾፌሮች፣ ተማሪዎች። ለሁሉም ሰው ይሸጣሉ አትበል። ለሁሉም ማለት ለማንም ማለት ነው። 3ኛ ዩኒክ ቫልዩ ፕሮፖዚሽን፣ ልዩነትህ ምንድን ነው? በአማርኛ ቋንቋ ባህሉን በሚያውቅ አቀራረብ የተረጋገጠ የፓሲቭ ኢንካም ሲስተም ማቅረብ። 4ኛ ሶሉሽን፣ መፍትሄው ኢትሲ አውቶሜሽን ሰርቪስ እና ትሬዲንግ ሜንተርሺፕ። 5 ቻናልስ፣ ቲክቶክ፣ ቴሌግራም፣ ዩቲዩብ። ደንበኞችህ የት ነው ያሉት? 6 ሪቪኒው ስትሪምስ፣ ገበያው ከየት ነው? ከአገልግሎት ክፍያ፣ ከኮርስ ሽያጭ። 7 ኮስት ስትራክቸር፣ ወጪው፣ የማርኬቲንግ ወጪ፣ የባለሙያዎች ክፍያ። 8ኛ ኪ ሜትሪክስ፣ መለኪያ፣ ስንት ሰው ህይወቱ ተቀየረ? ስንት ተማሪ ውጤታማ ሆነ? 9 አንፌር አድቫንቴጅ፣ የማይቀዳ ልዩ ብቃት፣ የዛይ ቤተሰብ አንድነትና እምነት። ይህንን ማንም ሊቀዳው አይችልም። ይህንን በአንድ ወረቀት ላይ ከጻፍክ ቢዝነስ አለቀም፣ ግልጽ ሆነ ማለት ነው። ግራ መጋባት ጠፋ። አሁን ወደ ተግባር መግባት ብቻ ነው የሚቀረው። ወንድሜ እህቴ፣ እስከ ዛሬ የነገሩህ ውሸት ነው። ጠንክረህ ስራ፣ ሀብታም ትሆናለህ አሉ። አንተ ከማንም በላይ ጠንክረህ ሰራህ። በቀን 12 ሰዓት 16 ሰዓት። ግን ሀብታም ሆንክ ወይስ አሮጌ ሀብታሞችን የበለጠ አከበርክ?
መንገዱን መቀየር አለብህ። በተሳሳተ መንገድ ላይ እየወረጠ ያለ ሰው በፍጥነት በሄደ ቁጥር ከመዳረሻው እየራቀ ነው የሚሄደው። ቆም በል፣ አቅጣጫህን አስተካክል። ዛሬ ያየናቸው 3 ነገሮች። አንደኛ፣ ኢኪጋይ የምትወደውንና የሚያዋጣውን ምረጥ። ሁለተኛ፣ ብሉ ኦሽን ማንም የሌለበትን ሰላም ያለበትን የቢዝነስ ባህር ፍጠር። ሶስተኛ፣ ሊን ካንቫስ እቅድህን በአንድ ወረቀት ላይ አስፍር። ይህንን ጉዞ ብቻህን መሄድ ካስፈራህ ፀሐይ ቤተሰብ አለልህ። እኛ የፈጠርነው ብሉ ኦሽን ውስጥ ቦታ አለ። መርከባችን ላይ ተሳፈር። ኢትሲ እንገነባለን፣ ትሬዲንግ እናስተምራለን፣ አስተሳሰብ እንቀይራለን። ከታች ባለው ሊንክ ወይም ባዮ ላይ ያለውን በመጫን ወደ ዋትስአፕ እና ቴሌግራም ግሩፓችንን ተቀላቀሉ። ቅዳሜ ማታ በዙም እንገናኛለን። እዛ ላይ ጥያቄህን ይዘህና ፍርሃትህን ይዘህና ከ9 እስከ 5 ባርነት ወደ ፋይናንስ ነፃነት የምናደርገው ጉዞ ጀምሯል። አንተ የት ነህ? አመሰግናለሁ። ፀሐይ ነኝ።